ከስጋ ወራት በኋላስ ክርስቶስ በምን አይነት መልኩ እናየዋለን የሚል ጥያቄ መነሳቱ ስለማይቀር የትምህርት ክፍል ኃላፊያችን ከሆኑት ከቄስ ታዬ ጋር ሰፊ የሆኑ ትምህርቶችን በዚህ ዙሪያ እናቀርባለን። እግዚአብሔር ይመስገን። ለመግቢያ ከእግዚአብሔር ቃል በፊልጵስዩስ ምዕራፍ 3 ቁጥር 19 ላይ ሐዋርያው ጳውሎስ እንደዚህ ይላል፣ አሁን በእውነት ከሁሉ ይልቅ ስለሚበልጥ ስለ ክርስቶስ ኢየሱስ ስለ ጌታዬ እውቀት ነገር ሁሉ እንደ ጉዳት እንዲሆን እቆጥራለሁ። ስለ እርሱ ሁሉን ተጎዳው፣ ክርስቶስን አገኝ ዘንድ በክርስቶስ በማመን ያለውን ጽድቅ ማለት በእምነት ከእግዚአብሔር ዘንድ ያለውን ጽድቅ እንጂ ከሕግ ለእኔ ያለውን ጽድቅ ሳይሆንልኝ በእርሱ እገኝ ዘንድ ሁሉን እንደ ጉድፍ እቆጥራለሁ። እርሱንና የትንሣኤውን ኃይል እንዳውቅ በመከራውም እንድካፈል ወደ ሙታን ትንሣኤ ልደርስ ቢሆንልኝ በሞቱ እንድመስለው እመኛለሁ ይላል ሐዋርያው ጳውሎስ። ሁሉን ያስጣለው አንድ ትልቅ እውቀት የጌታዬ የክርስቶስ እውቀት የሚለው ነው። ሐዋርያው ጳውሎስ ክርስቶስን ያወቀው ዘግይቶ ነው። አሳዳጅ ነበረ እና መጽሐፍ ቅዱስ ሐዋርያው ጳውሎስ ክርስቶስን በክብር አይቶ የተለወጠ ሰው እንደሆነ ይነግረናል። ከትንሣኤው በኋላ ክርስቶስን ያወቀ ሰው እንደሆነም ሁላችንም ዘንድ ግንዛቤው አለ። ይሄ እውቀት ክርስቶስን ያየበት የተረዳበት ብርሃንና መገለጥ ሁሉን ነገር አስጥሎታል። በመቀጠልም ይሄ እውቀት እንዲበዛለት ይፈልጋል። እርሱንና የትንሣኤውን ኃይል የማወቅ ምኞቱ በጣም ከፍተኛ ስለሆነ ይዘረጋል፣ ይፈልጋል። ይሄ የእግዚአብሔር ሰው የሐዋርያ 14 መልእክቶችን ጽፎልናል። በእነዚህ 14 መልእክቶች ውስጥ በክብር ያየውን ክርስቶስ በግርማው ያየውን ክርስቶስን ያብራራዋል። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 16 ላይ ሐዋርያው ጳውሎስ ከተናገረው መልእክት ተነስቼ ልናገርና ትንሽ ሰፋ ያለ ማብራሪያ እሰጥበታለሁ። ምዕራፍ 5 ቁጥር 16 ስለዚህ አሁን እኛ ካሁን ጀምሮ ማንንም በስጋ እንደሚሆን አናውቅም፣ ክርስቶስንም በስጋ እንደሆነ ያወቅነው ብንሆን እንኳን አሁን ግን ከእንግዲህ ወዲህ እንደዚህ አናውቀውም ይላል። እንግዲህ ክርስቶስን በስጋ ያወቅንበት ሁኔታ አለ። በስፋት መናገር የፈለግኩት ነገር ምንድን ነው? ክርስቶስን በስጋ ማወቅ ማለት ምን ማለት ነው? ርዕሳችን ከስጋው ወራት በኋላስ የሚል ነው። ግን እንደ መግቢያ ክርስቶስን በስጋ ማወቅ በድካም በትህትናው በማስታረቅ ስራው ብቻ ማወቅ ነው። ይህም ስለ ክርስቶስ ሙሉ እውቀት አይሆንም። ይህንን ስለኛ ሲል ከመላእክት በጥቂት አንሶ የታየውን ክርስቶስን በዘላለማዊ ማንነቱ ወይንም በሱነቱ ማወቅ ያስፈልጋል የሚል ጽኑ መረዳት ነው። ይህ የሚሆነው ክርስቶስ በመለኮታዊ ክብሩ በማይታየው ባህሪው ማለትም በአምላክነቱ ሲገለጥልን ብቻ ነው። ዛሬ ብዙ በእምነት ጉዳይና ብዙ ሰዎች በሃይማኖት ትምህርት ክርስቶስ ላይ ያላቸው አመለካከት ሲቸገሩበት የምናየው ክርስቶስን የሚያውቁበት የመስቀል ስራውና ክርስቶስን የሚያውቁበት የስጋው ወራት እውቀት በጣም ገዝፎ ክርስቶስን ከስጋው ወራት በኋላ ባለው ወይንም ደግሞ ክርስቶስ ከስጋው ወራት በፊት በነበረው ዘላለማዊ ማንነቱ የሚያውቁበት የእውቀት መጠን ሳይመጣጠን ሲቀር ነው። ከዚህ የተነሳ ነው በመነሻዬ ላይ
ይሄ እውቀት ክርስቶስን በስጋው ወራት ብቻ ማወቅ ሙሉ አይሆንም ያልኩት። ይሄ የስጋው ወራት የማነስ ወራት ነው ለክርስቶስ። መጽሐፍ ቅዱስ በፊልጵስዩስ ምዕራፍ 2 ከ6 እስከ 8 ባለ ስፍራ ላይ ባለው ክፍል ላይ እንደሚነግረን የትህትናው ወራት ነው፣ የዝቅታው ወራት ነው፣ ክብሩን የተወበት ወራት ነው፣ የባዶነትም ወራት ነው። መጽሐፍ ቅዱስ በዚህ ክፍል ላይ ራሱን ባዶ አደረገ። ስለዚህ ባዶ ባደረገው ማንነቱ ውስጥ ዘላለማዊ ማንነቱን ለማየት ሰዎች ይከብዳቸዋል። ክርስቶስ ራሱን ባዶ ያደረገው በዓላማ ነው፣ በፐርፐዝ ነው። ድህነትን ለማካፈል ሕይወትን፣ የዘላለም ሕይወትን ለኛ ለመስጠት ኃጢአትን ለማስተሰረይና ለማስታረቅ መንገዱ ይሄ ስለሆነ ነው። ኃጢአትን ለማስታረቅ ድህነትን ለመስጠት በመጣበት መንገድ ውስጥ ያለው እውቀት ድካማችንን፣ በደላችንን፣ ኃጢአታችንን የሚሸከም የሕመም ሰው ወይንም በኢሳይያስ 53 ላይ በተገለጠው አይነት ሰው ፊቱን የሚያዞርበት ደምግባት የሌለው የተጎሳቆለ፣ የተገፋ፣ የተተወ፣ ከአመፀኞች ጋር የተቆጠረ እግዚአብሔር የሁላችንንም ሸክምና ዕዳ የጫነበት የሕመም ሰው፣ የተጎሳቆለ፣ ነፍሱን ለኃጢአት መስዋዕት ያደረገ አማላጅ ነው። በዚህ ደረጃ ላይ ክርስቶስን ስንመለከተው የሚታየው ጎልቶ የሚወጣው ክህነቱ ነው። ክህነት ደግሞ ድካምን የሚያስለብስ ነው ይላል የክህነት ስራ። ስለዚህ መጽሐፍ ቅዱስ አንባቢዎችንም ይህንንም መልእክት የሚከታተሉትን ሰዎች የምንገፋፋው ክርስቶስን ቢችሉ መጽሐፍ ቅዱስ ባስቀመጠው ሚዛናዊ በሆነ አግባብ ማየት እንዲችሉ ነው። ይህንን አስቀድሞ በትንቢት ዘካርያስ ነግሮናል። በትንቢተ ዘካርያስ ምዕራፍ 6 ቁጥር 12 ላይ 6:12 ላይ እንደዚህ የሚል ቃል አለ። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ስሙ ቁጥቋጥ የሚባል ሰው በስፍራው ይበቅላል፣ የእግዚአብሔርን መቅደስ ይሰራል። እርሱ የእግዚአብሔርን መቅደስ ይሰራል፣ ክብርንም ይሸከማል። በዙፋኑም ላይ ተቀምጦ ይነግሳል፣ በዙፋኑም ላይ ካህን ይሆናል ይላል። እንግዲህ ክርስቶስ የተቀመጠበት ዙፋን የክህነት ዙፋን ብቻ አይደለም፣ የንግስናም ዙፋን ነው። ክርስቶስ ላይ የሚታዩ እነዚህ በአገላለጽ ደረጃ ገጽታዎች ልበላቸውና ወይንም ሌላ ስም ልንሰጣቸው እንችላለን። ግን ክህነትና ንግስና በአሰራር ደረጃ የሚገልጹልን ነገሮች የተለያዩ ናቸው። ክህነቱ ድካምን ነው የሚያሳየን። ክህነቱ መዋረድን ነው የሚያሳየን። ክህነቱ ሸክምን ነው የሚያሳየን። አንድ በቤተ መቅደስ ውስጥ በብሉይ ኪዳን ስርዓት የነበረ ካህን ድካም ተሸካሚ ተብሎ ነው የሚታወቀው እና የሕዝብን ኃጢአት ለማስተሰረይ ተሸክሞ የሚገባው ነገር ድካም ነው፣ ሸክም ነው ላዩ ላይ ያለው። ንግስና ደግሞ ስልጣን ነው። እነዚህ እይታዎች ናቸው ብዙዎች ክርስቶስን እንዳይከተሉ ያደረጓቸው። እዚህ ውስጥ እኔ ሰፊ ነገር ለመስጠት አይደለም። ብዙዎች በነቢያት ትንቢቶች የክርስቶስን አጠባበቃቸው ስህተት ነበረው። በመጀመሪያው መምጣትና በሁለተኛው መምጣት መካከል ያለውን ልዩነት አላዩ። ስለዚህ እኔ እሱ ላይ ስለምናገር ነው በስፋት ባልገባበትም። ነገር ግን ክርስቶስ ኢየሱስ እነዚህ ሁለት አመጣጦች አሉት። በስጋው ወራት ሲመጣ ካህን ሆኖ የመጣ ነው። ሁለተኛ ሲመጣ ደግሞ በንግስናው የሚመጣ ነው። ስለዚህ ካህን ሲሆን ንግስናውን አንረሳም፣ ንጉስ ሲሆን ደግሞ ክህነቱን አንረሳም። እስራኤላውያን የተቸገሩት ንግስናውን ብቻ አዩ። ስለ መሲሁ ያላቸው ግንዛቤ አሸናፊ ንጉስ፣ የመንግስት በትርን የያዘ የሚል ስለነበረ የትንቢቱ ቃል ንጉስ ነው ያስጠበቃቸው። ነገር ግን እንደ ኢሳይያስ 53 አይነት
የክህነት ነገሮችን ለመጠበቅ ተቸገሩ ማለት ነው። በዘካርያስ 9:9 ላይ አንቺ የጽዮን ልጅ ሆይ እጅግ ደስ ይበልሽ፣ አንቺ የኢየሩሳሌም ልጅ ሆይ እልል በይ፣ እነሆ ንጉሥሽ ጻድቅና አዳኝ ነው፣ ትሑት ሆኖ በአህያና በአህያይቱ ግልገል በውርንጭላይቱ ላይ ተቀምጦ ወደ አንቺ ይመጣል። ንጉሱ ካህን ሆኖ ይመጣል። ያ የንጉሱ በክህነት መምጣት እስራኤላውያን ንጉስን ከቤተ መንግስት ስለሚጠብቁ ንጉስን መንግስት ይዞ የሚመጣ በምድር ላይ ያሉትን ነገስታት በሙሉ የሚፈጭ አድርገው ስለሚጠብቁ ስለነበረ መሲህነቱ አዳኝ መሲህ የሚሰቀል መከራን የሚቀበል መሲህ ሆኖ መምጣቱ አሰናከላቸው። ለዚህም ክርስቶስ ለዘላለም እንደሚኖር ነው እኛ የምናውቀው፣ እንደሚሞት አናቅም የሚል ንግግር ተናገሩ። የዚህ ተገላቢጦች ነው። አሁን እንግዲህ ከክርስቶስ ከስጋ ወራት በኋላ ባለው ሁኔታ ደግሞ ያለው ልዩነት ምንድን ነው? ክህነቱን ያዩ ደግሞ የመስቀሉን ስራ ያዩ ሰዎች ደግሞ ንግስናውን መቀበል ደግሞ ይቸገራሉ። ስለዚህ አሁን ከስጋ ወራት በኋላ የምናየው ነገር ምንድን ነው? ንጉስና ካህን የሆነ ጌታ በሰማይ ይታያል። ሐዋርያው ጳውሎስ አውቀው ዘንድ እያለ ራሱን የሚስብበትና ራሱን አሁን እንዳልገኘሁት አልቆጥርም ላውቀው እፈልጋለሁ ብሎ የሚያተጋበት እውቀት የጌታዬ እውቀት የሚል ሁሉን የሚያስጥለው እውቀት ክርስቶስን ንጉስና ካህን አድርጎ በአንድ ላይ የማየት ትልቅ ከፍ ያለ እውቀት ነው። ይሄ ነው እንግዲህ በስጋው ወራት የነበረው ነገር። ሐዋርያቱ ሚዛናቸውን እንዲጠብቁ የዓይን ምስክሮች ናቸው። በገባበት በወጣበት ከሱ ጋር የነበሩ ሐዋርያቱ ወደ ከፍ ወዳለ ተራራ ወስዷቸዋል። ማቴዎስ ወንጌል ምዕራፍ 17 ቁጥር 1 ላይ ክርስቶስን በስደቱ በመከራው በፈተናዎቼ ከኔ ጋር ነበራችሁ ብሎ በዛ ነገር የሚያውቁት በዛ ትግል በጌተሰማኒ በዛ የምልጃና የጸሎት የጣር ሰዓት የሚያውቁትን ክርስቶስን እሱ ብቻ እንዳይመስላቸው ወደ ረጅም ተራራ ወስዶ በፊታቸው እንደተለወጠ ያሳያል። እና እንደ ፀሐይ ነው ፊቱ ያበራው። ልብሶ አጣቢ ሊያነጻው በማይችል ደረጃ ነጻና ሙሴና ኤልያስን ጠርቶ የነቢያት አምላክ መሆኑን ሕግ ሰጪ መሆኑን ጭምር በሚያስረዳ መልኩ ሲያነጋግር እንግዲህ ሙሴን ከ1500 ዓመት በኋላ ኤልያስንም ምናልባት 600-700 ዓመታት ላላነሰ ጊዜ ያልነበረን ሰው ጠርቶ ሲያነጋግር በኢየሩሳሌም ነገር ላይ ስለሚፈጸመው ነገር ሲያነጋግር ደቀ መዛሙርቱ ስላዩ ሚዛናቸውን ጠብቀው ንጉስም ካህንም እንደሆነ አምላክም ሰውም ሆኖ እያገለገለ እንዳለ ሚዛናቸውን ጠብቀው ተረድተዋል። ዛሬም ሐዋርያው ጳውሎስ ከተናገራቸው ምስክርነቶቹ ጋር እስቲ በደንብ እንየው። ሐዋርያው ጳውሎስ በመንገድ ሳለሁ አለ እኩለ ቀን ሲሆን በዙሪያዬ ከኔ ጋር በሄዱት ዙሪያ ከፀሐይ ብሩህነት የበለጠ ብርሃን ከሰማይ ሲበራ አየሁ። ይሄ እንግዲህ ሐዋርያቱን ወደ ከፍታ ወስዶ በማቴዎስ ወንጌል ምዕራፍ 17 ላይ ያሳየውን ይሄ እንደ ፀሐይ የሚያበራ ማንነቱን መለኮታዊ ስልጣኑንና ኃይሉን የሚያሳየውን መገለጥ ለጳውሎስም ሰጠው እና ሳውል ሳውል ስለምን ታሳድደኛለህ? የመውጊያውን ብረት ብትቃወም ለአንተ ይብስብሃል የሚል ድምፅ በዕብራይስጥ ቋንቋ ሲናገረኝ ሰማሁ። እንግዲህ ሰው ብቻ የሚለውን ሐዋርያው ጳውሎስ በዚህ ክብር ሲያየው እኔም ጌታ ሆይ አንተ ማነህ አልሁ። እርሱም አንተ የምታሳድደኝ እኔ ኢየሱስ ነኝ። ነገር ግን ተነሳና በእግር ቁም። ስለዚህ እኔን ባየህበት ነገር ለአንተ በምታይበት ነገር አገልጋይና ምስክር ትሆን ዘንድ ልሾምህ ታይቼልሃለሁ ይለዋል። ሐዋርያት ሥራ ምዕራፍ 26 ከ13ኛው ቁጥር ጀምሮ የሚታይ እስከ 16 ክፍል ነው። እዚህ ጋር ነው እንግዲህ ሐዋርያው ጳውሎስ ተለወጠ የሚባለው። በመረጃና በእውቀት ደረጃ ስለ ክርስቶስ የሚያውቀው የሆነ ሰው የሚል ነው የሚያውቀው እውቀት። ነገር ግን ይሄ እውቀት ነው ወደ ሐዋርያነት እስኪመጣ ድረስ ህይወቱን የቀየረው ጌታ ሆይ ያስባለው እና ክርስቶስን በስጋው ማወቅ በድካም ማወቅ ነው። ስለዚህ ከፍ ያለ እውቀት ያስፈልገናል የሚለውን ነገር ከዚህ ተነስቼ
መናገር ስለፈለኩኝ ነው። የአገልግሎታችን ራሱ መነሻ ይሄ መሆን አለበት። ሐዋርያው ጳውሎስ ሲያገለግል እኔን ባየህበት ነው የተባለው፣ ላንተ በምታይበት ነገር ነው፣ በዚህ ነገር ነው አገልጋይና ምስክር የምትሆነኝ ነው ያለውና ክርስቶስን ያየንበት እይታ ለአገልግሎታችን ራሱ ወሳኝ መሆኑን ያሳያል። እሺ ሁለተኛ ቆሮንቶስ 5:16 ላይ ከዚህ በኋላ የሚለው ጊዜ መቼ ነው? ኢየሱስ ከትንሣኤው በኋላ ምን እንደሚሆን አስቀድሞ ተናግሮ ነበረ። እርሱ እናንተ የማታስተውሉ ነቢያት የተናገሩትን ሁሉ ልባችሁ ከማመን የዘገየ ክርስቶስ ይህንን መከራ ይቀበል ዘንድ ወደ ክብሩ ይገባ ዘንድ ይገባው የለምን አላቸው። ስለዚህ ክርስቶስ ሙሉን ነገር ተናግሯል። የመከራው ወራት አለ፣ እንደገና ደግሞ ወደ ክብር የሚገባበት ወራት አለ። ሉቃስ 24 ከ25 እስከ 26 በሐዋርያቱ የመጀመሪያ ስብከት ይህ በደንብ የተብራራ ነበር። ስለዚህ በእግዚአብሔር ቀኝ ከፍ ከፍ ብሎ ይላል መጽሐፍ ቅዱስ ሐዋርያት 12:33 ላይ ከትንሣኤ በኋላ በክብር የሚታይ ኢየሱስን ሰብከውልናል። ይህ ክብር ሐዋርያቱ በሚከተሉት ክፍሎች ይበልጥ አብራርተውታልና በስፋት ቄስ ታዬ ያብራራዋል። ሐዋርያት ሥራ 7 ከ55 እስከ 56 እስጢፋኖስ ክርስቶስን ያየበት እይታ በጣም ብዙዎችን አስቆጥቷቸዋል። ሰው ነው የሚሉትን ክርስቶስን እስጢፋኖስ ግን ሲያየው የእግዚአብሔር ክብር ብሎ ነው የተረዳው። የእግዚአብሔርን ክብር ይላል ኢየሱስን። አንዳንድ ሰዎች መጽሐፍ ቅዱሳቸውን ሲያነቡ እስጢፋኖስ ሁለት ነገሮችን እንዳየ፣ ሁለት አካላትን የሚያይ ይመስላቸዋል። እዛ ጋ ጥቅሱን በደንብ አስተውሎ ላነበበው የእግዚአብሔር ክብር የሆነውን ኢየሱስን ነው። ምክንያቱም ክርስቶስ ኢየሱስ ክብርን ተሸክሟል። ዘካርያስም 6:12 ላይ አይተናል። እና ክብርን ይሸከማል። ንጉስና ዙፋኑ ላይ መለኮታዊ ክብር አለው። ዙፋኑ ላይ ደግሞ መስዋዕትነቱን የሚያመለክተው ምልጃውን የሚያመለክተው ክህነት አለው። በአንድ ላይ ንጉስና ካህን፣ አስታራቂና ታራቂ፣ አማላጅና ማላጅ ሆኖ በዙፋኑ ላይ የተቀመጠበትን ነገር ነው የሚያሳየን። ይሄ እንግዲህ በእግዚአብሔር ቀኝ ከፍ ከፍ ያለ ያስባለው ነውና ያን እግዚአብሔርን ክብር ኢየሱስን ተመልክቶ ይላል በዙ ተቀመ የሰው ልጅ በእግዚአብሔር ቀኝ ቆሞ አያዋለሁ አለ። እና እንግዲህ እነዚህ ነገሮች ትልቅ ነገር ነው ከትንሣኤ በኋላ የሚያሳዩኝ። በክብር መቀመጥ፣ በእግዚአብሔር ቀኝ መቆም፣ በእግዚአብሔር ቀኝ መቀመጥ፣ በእግዚአብሔር ቀኝ ከፍ ከፍ ማለት፣ በግርማው ቀኝ መቀመጥ፣ በግርማው ዙፋን ላይ መቀመጥ የሚሉ ሁሉን ወራሽ ሆኖ መቀመጥ የሚሉ ነገሮች ከስጋው ወራት በኋላ በክርስቶስ ላይ የሚታዩ ናቸው። የዕብራውያን መልእክት ላይ እርሱ ይላል ስለ ክርስቶስ ሲናገር የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ሁሉም በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ ይላል። ኃጢአታችንን በራሱ አንጽቶ እዛ ቦታ ላይ የተቀመጠበትን እይታ በጣም በክብር ማየት መቻል አለብን። ነገር ግን በእግዚአብሔር ጸጋ ስለ ሰው ሁሉ ሞትን ይቀምስ ዘንድ ከመላእክት በጥቂት አንሶ የነበረውን ኢየሱስን ከሞት መከራ የተነሳ የክብርና የምስጋና ዘውድ ተጭኖ እናየዋለን። እንግዲህ የእይታ ጉዳይ ነው። በሐዋርያው ጳውሎስም ልምምድ ባየነው፣ በደቀ መዛሙርቱም ልምምድ ባየነው የእይታ ጉዳይ ነው። ክርስቶስን የምናይበት ነገር ነው። እዚህ ጋር እይታ እንግዲህ መረዳት ነው፣ ማስተዋል ነው። ራእይ ዮሐንስ ላይ ዮሐንስ እንግዲህ ከደቀ መዛሙርቱ በሙሉ በጌታ የሚወደድ ደቀ መዝሙር የሚባል ቅርብ የሆነ ነው እና ደረቱ ላይ ተጠግቶ ከሞቱ በፊት ከትንሣኤው በፊት ብዙ ነገር የሚጠይቀው ሰው ከስጋው ወራት በኋላ ግን ጌታን ባየ ጊዜ የልምምዱ ራእይ 1 ከ14 እስከ 15 ስናይ በመቅረዞቹ መካከል የሰው ልጅ የሚመስለውን አየው። እርሱም እስከ እግሩ ድረስ ልብስ የለበሰው ደረቱን በወርቅ መታጠቂያ የታጠቀ ነበረ። ራሱና የራሱ ጠጉር እንደ ነጭ የበግ ጠጉር እንደ በረዶ ነጭ ነበሩ። ዓይኖቹም እንደ እሳት ነበልባል ነበሩ። እግሮቹም በቶልን የነጠረ የጋለ ናስ ይመስሉ ነበር። ድምፁም እንደ ብዙዎች ድምፅ ነበር ይላል። ይህንን እይታ ዮሐንስ ምናልባት በልምምዱ
በዛ ረጅም ተራራ ላይ ያየው አነስተኛ ልምምዱ ነው። ይሄ ግን እጅግ ከፍ ያለ በጣም ከፍ ያለ እይታ ነው እና እዚህ ቦታ ላይ የሚናገረው ተናጋሪው እኔ ኢየሱስ ነኝ ባይለው አንዳንዶች ሌላ ከፍ ያለ ክርስቶስን በስጋ ወራት ብቻ ገድበው የሚረዱ ሰዎች ሌላ መለኮታዊ አካል እንደተገለጠለት ሊገምቱ ይችላሉ። ነገር ግን እኔ ኢየሱስ ነኝ የሚል ነው። ማስታወሻ አለው። ሞቼም ነበርኩ ይለዋል። ከዘላለም እስከ ዘላለም ግን ሕያው ነኝ ይለዋል እና እዚህ ጋር ቁም ነገሩ ምንድን ነው? ክርስቶስን ያየበትን እይታ ነው ያናገረው። የሰው ልጅ የሚመስል ነው የሚለው እና ይሄ እይታ ዳንኤል አይቶታል። በዳንኤል ምዕራፍ 7 ላይ በዘመናት የሸመገለው ዘላለማዊው አምላክ ለዳንኤል በራእይ የተገለጠበት እይታ ነው እና ይሄ መለኮታዊ ክብር ውስጥ መግባቱን የሚያሳየን ከስጋው ወራት በኋላ ያለ ትክክለኛ የክርስቶስ እይታና ክርስቶስን የሚያከብር መንፈስ ያላቸው በሙሉ የሚረዱትና የሚያስተውሉት የዘላለም አባት በዘመናት የሸመገለ የዘላለም አምላክ የሚባለው ልዑል እግዚአብሔር ኢሳይያስ በምዕራፍ 6 ላይ በዙፋኑ ላይ ተቀምጦ ያየው መላእክት ሺህ ጊዜ ሺህ እልፍ አላፋት የሚያመልኩት የእሳት ፈሳሾች ከፊቱ የሚፈሱ እየተባለ የተገለጠው ነው። ኢሳይያስም በነገራችን ላይ በዮሐንስ ወንጌል ምዕራፍ 12 ላይ ያየው የክርስቶስን ክብር እንደሆነ አምላካዊነት ክብሩ እንደሆነ ይናገራልና ሌሎች በእሱ አላመኑ። ኢሳይያስ ግን ክብሩን ስላየ ይህንን አለ፣ ስለ እርሱም ተናገረ ይላል እና ኢሳይያስ የተናገራቸውን ንግግሮች ስናይ እይታው እዛ ጋር ያለው የኢሳይያስ ምዕራፍ 6 መሆኑን እናስተውላለን። ስለዚህ ከተናገረው ዋናው ነገር ትልቁ ቁም ነገር በሰማያት በግርማው ቀኝ የተቀመጠ እንደዚህ አይነት ሊቀ ካህናት አለ። ይሄ በመስቀል ላይ የሞተልን ስለኛ የከፈለ ስለኛ የሞተ በደሙ የተቤዠን ማስተሰሪያችን የሆነ ስለኛ ያነሰ ስለኛ ባዶ የሆነ ስለኛ የተጎሳቆለ ጌታ በዙፋኑ ላይ ተቀምጧል። በእንደዚህ አይነት አምላካዊ ክብሩ አሁን እየታየ ነው የሚለው ትልቁ ወጃ በዕብራውያን ምዕራፍ 8 1 ላይ ሲገለጥ ዋናው ነገር ይሄ ነው ይላል። ትልቁ ቁም ነገር ከተናገር ነው። ስለዚህ ክርስቶስን ከክህነቱ በኋላ ከስጋው ወራት በኋላ በእንደዚህ አይነት ዘላለማዊ ክብሩ አምላክነቱ ከሁሉ በላይ የሆነ አምላክ ሆኖ የማየት ነገር መገለጥና የመጽሐፍ ቅዱስን ብርሃን ማግኘት ይጠይቃል። ስለዚህ ዮሐንስ ቀኝ እጁ ላይ 7 ከዋክብት የነበሩ ካፉ በሁለት ወገን የተሳለ ስለታም ሰይፍ የሚወጣና ፊቱ በኃይል እንደሚያበራ እንደ ፀሐይ የነበረ ሲያይ የሚያቀው በስጋው ወራት የሚያቀው ክርስቶስ ጋር የነበረውን አይነት ነፃነት ሊኖረው አልቻለም፣ ድፍረት ሊኖረው አልቻለም። ስለዚህ እንደ ሞተ ሰው ሆኜ ከእግሩ በታች ወደቅኩ ነው የሚለው። ነቢያት የእግዚአብሔር ክብር በተገለጠላቸው ጊዜ የሆኑት የነበረው አቅም የሚያጡበት የሚወድቁበት እንደገና ተቀስቅሰው ያንን የእግዚአብሔርን ድምፅ ይሰሙበት የነበረውን ልምምድ ነው በዮሐንስ ላይ የሆነው እና ቀኝ እጁን ጫነብኝ እንዲህ ያለኝ አትፍራ አለው። በጣም ስለፈራ ማለት ነው። ፊተኛውና መጨረሻው ሕያውም እኔ ነኝ አለው። ይሄ በጣም መለኮታዊ የአንዱ ብቸኛ አምላክ እግዚአብሔር አብ ክብር ነው፣ ፊተኛና መጨረሻ ሕያው መሆን እና ግን ሞቼም ነበርኩ የሚል ትንሽ ማስታወሻ ተወለት። ሌላ አይደለሁም ብሎ ሞቼም ነበርኩ ከዘላለም እስከ ዘላለም ግን ሕያው ነኝ፣ የሞትና የሲኦል መክፈቻ አለኝ አለው። ራእይ 1 ከ13 እስከ 18። ስለዚህ አሁን የሚታየው ሰማይ ላይ ያለው እይታ በራእይ 11 ከ17 እስከ 18 ላይ ተቀምጦልናል። መላእክት በጣም እግዚአብሔር በስጋ ሲገለጥ እየዘመሩ ወርደዋል። ስለገባቸው ክብር በአርያም አሉ እና ለሰው ግን በጎ ፈቃድ አሉ። የመጣውን አላወቃችሁም፣
በጎ ፈቃድ ይሁን፣ ክርስቶስ ጌታ የሆነ እኮ ነው የመጣው እያሉ ገብቷቸዋል። ለዛ ነው በአንደኛ ጢሞቴዎስ 3:16 እግዚአብሔር በስጋ በተገለጠ ጊዜ ለመላእክት የታየ የሚል እና አሁን ሰማይ ላይ ደግሞ ሲዘምሩ ምን ይላሉ? እግዚአብሔርን ሲያመሰግኑ ሁሉን የምትገዛ ጌታ እግዚአብሔር ሆይ ትልቁን ኃይልን ስለያዝክ ስለነገስህ እናመሰግናለን። አሕዛብ ተቆጡ፣ ቁጣ መጣ፣ በሙታን ትፈርድ ዘንድ ዘመን መጣ እያለ ይዘምራሉ። ትልቁን ኃይልህን ይዘሃል የሚሉት ማንን ነው? እግዚአብሔር የሚያድንበትና የሚፈርድበት ኃይል የተባለው በኤፌሶን 1:19 ላይ ስናይ በክርስቶስ ባደረገው ስራ ነው የእግዚአብሔር የብርታት ጉልበት እየታየው። ስለዚህ እነዚህን ነገሮች ስናያቸው የእግዚአብሔር የማዳንና የእግዚአብሔር የመፍረድ ነገሮች ሁሉ በስጋና በደሙ በሰራው ነገር ላይ የተወሰነ ነው እና እነዚህ በሁለተኛ መምጣቱ ላይ ዋይ ዋይ የሚሉ ሰዎች እነማን ናቸው ቢባሉ ክርስቶስን በክህነት ያልጠበቁ ሰዎች ናቸው። አምላክ ሆኖ ሲመጣ ዋይ ይላሉ። ስለዚህ የእስራኤላውያን የወደፊቱ የመመለስ ሁኔታ የተወሰነው ያ የተወጋውን ካህን በዚህ ክብሩ በማየት ላይ የቆመ ነው።